ብዙ ወንዶች ትዳር ሳይዙ ረጅም ጊዜ የሚቆዩት እችን ሞመንት ስለሚያሳልፏት ነው። አውርቼ ስጨርስ ፕሬዘንቴሽንን አበሾቹ ኦልሞስት እንባ አቅርረዋል። ሌሎቹ ደግሞ በቃ አፋቸውን ከፍተው ልክ ሰርቼ የጨረስኩት ቢልዲንጉን አይነት ነበር ስሜታቸው። ኮሚኒኬሽን ማለት ማውራት ብቻ አይደለም፣ የሰዎችን ስሜት መንካት መቻል እንደሆነ ገባኝ። የባንክ መሪ የነበሩ ጡረታ የወጡ ሴት ባንክ ሲሄዱ እንደናንተ የሚያካክሉት ወጣት የባንክ ሰራተኞች ሲያዋሯቸው መጻፍ የሚችሉ እንኳን አይመስላቸው። just by looking at them ማለት ነው። just because አሮጊት ስለሆኑ የምትነጋገሩት ነገር ሁሉ ኮኔክት ለማድረግ ከፍለውኝ አይደለም፣ በነፃም ብሰራ በጣም ትልቅ ድርጅት ስለሆነ በጣም ደስ አለኝ። የኢትዮጵያን ኤርላይንስ አዲሱ ቪአይፒ ተርሚናል የኔ ዲዛይን ነው። ላለፉት 20 ዓመታት የሥራ ልምድ አላት። በኢትዮጵያ አየር መንገድ በጂቲዜድ እንዲሁም ሌሎች ትላልቅ ኢንተርናሽናል ተቋሞች ላይ በተለያዩ ዲፓርትመንቶች በተለያዩ ዘርፎች ላይ ሰርታለች። የዛሬ 15 ዓመት ደግሞ ባሮክ ኢንቴሪየርስ ኤንድ ኢቨንትስ የሚባል የራሷን ድርጅት ከፍታ አሁንም ድረስ እየሰራች ትገኛለች። በኢትዮጵያ ውስጥ በኢቨንት ኦርጋናይዚንግ እና በኢንቴሪየር ዲዛይኒንግ ኢንዱስትሪ ለመለወጥ ከሚሰሩ ከፊት ሆነው ከሚመሩ ሰዎች መካከል አንዷ ነች። ወይዘሮ ሰሎሜ ዳኛቸው ትባላለች። ከዛም ባለፈ ደግሞ ዘበናይ ሙሽራ የሚል መጽሐፍ ጽፋለች። መጽሐፉ የራሳቸውንም ሰርግ ይሁን የሌላ ሰው ሰርግ ወይም ደግሞ ኢቨንት ኦርጋናይዝ ማድረግ የሚፈልጉ ሰዎች ስቴፕ ባይ ስቴፕ ሊከተሏቸው የሚችሏቸውን ነጥቦች ያስቀመጠ መጽሐፍ ነው። ከኮሚኒቲ ሰርቪስ ጋር በተያያዘ ደግሞ ከ200 ሀገራት በላይ ላይ የሚገኘው የላይንስ ክለብ መካከል የአንደኛው ክለብ ፕሬዚዳንት ሆና በማገልገል ላይ ትገኛለች። ወይዘሮ ሰሎሜ ዳኛቸውን በሞራል ወደ መድረክ እንቀበላት። አንድ ጊዜ ለሷ ጨብጭቡልኝ። ስሜ ተነግሯቸዋል፣ ሰሎሜ ይባላል። ዛሬ እንደ ሌክቸረር አይደለም የመጣሁት። ሰው ሌክቸር አትጠብቁ፣ ኤክስፔሪየንሴን ነው ሼር የማደርገው። ይህንን ድርጅት ስራ እንደጀመርኩኝ አንድ ጥያቄ መጣልኝ። ያ ጥያቄ ምንድን ነው? የኢትዮጵያን ኤርላይንስ የቦሌ ያለው ኤርፖርት የቪአይፒ ተርሚናል እንደ አዲስ ህንፃ የሚገነባ አለና ያንን ለመስራት ትችያለሽ ወይ፣ ኢንቴሪየሩን መስራት ትችያለሽ ወይ የሚል ጥያቄ ከውጭ ሀገር ካምፓኒዎች ኢሜል ደረሰኝ። ከዛ በጣም ነው ደስ ያለኝ። ከፍለውኝ አይደለም፣ በነፃም ብሰራ በጣም ትልቅ ድርጅት ስለሆነ በጣም ደስ አለኝ እና ተቀበልኩት ያንን ስራ ማለት ነው። የአዲስ አበባ ቦሌ ኢንተርናሽናል ቪአይፒ ተርሚናል ምን መምሰል አለበት ብለሽ ታስቢያለሽ? ትንሽ ኮንሴፕት አዘጋጅተሽ ጠብቂን አሉኝ። እሺ አልኩኝና ማሰብ ጀመርኩኝ። ምንድን ነው መሆን የሚችለው? ምንድን ነው ሪፕሬዘንት ማድረግ ያለበት? አንድ ኤርፖርት የቪአይፒ ማለት እንግዲህ ታውቃላችሁ አይደል? አፍሪካ ዩኒየን ምናምን ብዙ መሪዎች ሲመጡ የሚቀበሉበት ላውንጅ ማለት ነው። እና ምንድን ነው መሆን ያለበት እያልኩኝ ማሰብ ጀመርኩ። ኦፍኮርስ እንደ ማንኛውም አበሻ ወዲያው ጭንቅላቴ ውስጥ የመጣው ኢትዮጵያ የምትታወቀው በኮፊ ነው። ስለዚህ በቃ ከቡና ጋር የተያያዘ ነገር ምናምን አድርጌ ዲዛይን ላድርግ ብዬ የሆነ ኮንሴፕት አዘጋጀሁኝ እና እነሱ እንደ ሐሙስ ነው የሚመጡት። እንደ እሁድ ማታ ጭንቀት ገደለኝ። ምክንያቱም ለእኔ ለራሴ ሳትስፋይ አላረገኝም። ያ ኮንሴፕት ብዬ ያሰብኩት ነገር እነሱ ከሚያስቡት ከጠየቁኝ ነገር ጋር አልሄዳለኝ እና በጣም ተጨነቅኩኝ። ሌሊት ድንገት አንድ ነገር መጣልኝ። አልኩኝ ማን ናቸው የሚመጡት? ለማን ነው ይሄ የሚዘጋጀው? ምን አይነት ነገር ነው ኤክስፔክት የሚያደርጉት? ስለዚህ ብዬ ሳወጣ ሳወርድ ሌሊት ምን መጣልኝ? ብዙዎቹ እኮ የሚመጡት ለአፍሪካ ዩኒየን ስብሰባ ነው። አፍሪካ ዩኒየን ለምን እዚህ ሆነ? ለምንድን ነው እዚህ የሚሰበሰቡት? ምክንያቱም አፍሪካ ዩኒየንን የጀመሩት ጃንሆይ ናቸው አይደለም? ለዚህ ነው። እንዴት ሆነ? እኛ ካሉት ከአፍሪካን ሀገሮች በሙሉ ኮሎናይዝድ ያልሆነች ሀገር ስለሆነች ነው። ስለዚህ በጣም ትልቅ ሂስትሪ ያለው ከኋላው እና ብዙዎች የሚመጡበት። እንደውም አልኩኝ አዲስ አበባ የአፍሪካን ዩኒየን ሲቲ ብዬ ማሰብ ነው ያለብኝ ብዬ እንዳለ ኮንሴፕቱን እስከ ሐሙስ ድረስ እንደገና እንደ አዲስ ቀይሬ የሰራሁት ማለት ነው። ሐሙስ ጠዋት ቢሮዬ ስገባ ኤሌቬተር ውስጥ ቻይኖች አሉ። አላወኳቸውም። ባይ ዘ ዌይ ያ ካምፓኒ የሲንጋፖር ካምፓኒ ነው እና ሲንጋፖሪያውያን
ቻይኖች እንደሚመስሉም አላውቅም ነበር። ከዛ ሁላችንም ከኤሌቬተር ስንወርድ አንዷ ሴት ምን አለችኝ? ሰሎሜ አለችኝ። ሰሎም ነው ያለችኝ። ያው ይህን እነሱን ትምለው የስ እኔም ትዝ አለኝ። አዩሱ ያሱ ነው ስሟ። አዎ ተባባልን። ቢሮዬን ከፍተን አብረን ነው የገባነው። ከዛ አወራን፣ ኮንሴፕቱን አወራሁላቸው። በጣም ተመስጠው አዳመጡኝ። ከዛ ምን አሉ? አይ ይሄን ያህል ማብራራት ምንችል አይመስለንም። ስለዚህ ለክላይንቶቻችን አንቺው ራስሽ እንድታረጊላቸው ይሻላል ብለው አሉኝና ከሰዓት በኋላ ተቃጠርን ማለት ነው። ክላይንቶቻቸው ማን ናቸው? ኢትዮጵያን ኤርላይንስ ማለት ነው። እና 8 ሰዓት ላይ እኛ አለን ስብሰባ። ወደ 9 ሰዓት ላይ ነይና የእኛን ስብሰባ አቁመን ከአንቺ ጋር ደግሞ እንቀጥላለን፣ አንቺ ደግሞ ፕሬዘንት ታረጊላቸዋለሽ ተባልኩኝና በጣም ትልልቅ ሰዎች ናቸው። ቻይኖች ነበሩ፣ እነዚህ ሲንጋፖሮች አሉ፣ ከኢትዮጵያን ኤርላይንስ ሰዎች አሉ፣ ከውጭ ጉዳይ ሰዎች አሉ፣ ከፈረንሳይ ደግሞ ኮንሰልታንት ሲሆኑ ይሄንን ስራ የሚከታተሉ አሉ። ብቻ ወደ 30 ሰው ነው ያለው። እና አንድ ጊዜ ይቅርታ አድርጉልኝና ለአበሾቹ ለብቻ በአማርኛ አንድ ነገር መናገር ፈልጋለሁኝ ብዬ ባጭሩ ለምን ኮንሴፕቴ የአፍሪካ ዩኒየን ሲቲ እንዳልኳት አዲስ አበባን ትንሽ ገለጻ አድርጌ በአማርኛ ለዚህ እንደሆነ እንድታስተውሉልኝ እፈልጋለሁ ብዬ አሁን በእንግሊዝኛ ቀጠልኩኝ ንግግሩን። የሚገርማችሁ ነገር ተናግሬ አውርቼ ስጨርስ ፕሬዘንቴሽንን አበሾቹ ኦልሞስት እንባ አቅርረዋል። ሌሎቹ ደግሞ በቃ አፋቸውን ከፍተው ልክ ሰርቼ የጨረስኩት ቢልዲንጉን አይነት ነበር ስሜታቸው። እና ያ ነገር የተሰማኝና ይሄን ስቶሪ ለእናንተ ያመጣሁላችሁ ለምንድን ነው? ኮሚኒኬሽን ማለት ማውራት ብቻ አይደለም፣ ንግግር ብቻ አይደለም፣ የሰዎችን ስሜት መንካት መቻል እንደሆነ ገባኝ። በተለይ እንደናንተ ወጣት ሆኜ ስራ በጀመርኩበት ጊዜ በጣም ቁጥብ ነበርኩኝ። ምክንያቱም ከኔ የበለጠ የሚያውቁ አሉ ብዬ ስለማስብ ሐሳቤን አፍነው ነበር። ምክንያቱም ስቱፒድ የሆነ ነገር ፉሊሽ የሆነ ነገር ካፌ ቢወጣ መሳቂያ እንዳልሆን ብዬ ነው። ኦኬ። ግን ቀስ በቀስ በዛ ያዳበርኳቸው ነገሮች እንደዚህ አይነት ትልቅ ቦታ ላይ ይሄ እንግዲህ አገርን የሚያክል ነገር ወክዬ የተናገርኩበት ቦታ ማለት ነው እና ስሜታቸውን ምን ያህል እንደነካሁት ገባኝ እና በጣም ተደሰትኩኝ። ፊድባኩን በጣም ጥሩ ነበረ። ስራውንም አግኝቼ ስራውን ቀጠልኩኝ። አሁን አዲሱ ቪአይፒ ተርሚናል የኔ ዲዛይን ነው። ኮሚኒኬት ስታደርጉ ለማውራት አይሆን፣ ቃላት ለመደርደር አይሆን፣ ሰዎችን በንግግር ኢምፕሬስ ለማድረግ አይሆን፣ ነገር ግን ስሜታቸውን ለመንካት መሆን አለበት። ከምትነጋገሩት ሰዎች ጋር አላይን ማድረግ አለባችሁ። ካለበለዚያ ቅድም እንዳለው ግርግዳ ላይ የነጠረ መመለስ ነው እንዳለው ነው የሚሆነው። በጣም ትልቅ ፓወር አለው ኮሚኒኬሽን። የምናናገረውን ነገር አስበን ከአፋችን የምናወጣው ከሆነ ባይ ዘ ዌይ ቨርባል ብቻ መሆን የለበትም። በጽሁፍም ሊሆን ይችላል፣ በሜሴጅ ሊሆን ይችላል፣ በስልክ ሊሆን ይችላል፣ በኢሜይል ሊሆን ይችላል። ኮሚኒኬት ከምናደርገው ሰው ጋር ልናደርግ የፈለግነውን ጉዳይ ግልጽ አድርገን ማቅረብ መቻል አለብን። ካይንድ መሆን አለብን። ሁልጊዜ ውስጣችን ሰላም ያለን ሰዎች ከሆንን ለሌላ ሰውም ጥሩ አይነት ቃላቶች ነው ምን መርጠለት። ከጓደኛ ጋር ይሁን፣ ከአስተማሪ ጋር ይሁን፣ ከአለቃ ጋር ይሁን፣ ከወላጅ ጋር ይሁን፣ ከታናናሽ እህት ወንድም ጋር ይሁን፣ ቅድም እንደተባለው ታክሲ ውስጥ ይሁን፣ ከወያላ ጋር ይሁን፣ የምንነጋገረው ነገር ካይንድ ሲሆን አዳማጭም ይኖረዋል፣ ፊድባክም ይኖረዋል። ስለዚህ ስንመርጥ ቃላቶቻችንን ሰዎችን ኦፌንድ የሚያደርግ አይነት ነገር መሆን የለበትም። ዝም ብሎ ለቧልት ተብሎ የሚነገር ነገሮች ብቻም አንናገር። አንድ ኮንፊደንት እንሆን። ሁላችንም የራሳችን የሆነ ተሰጥኦ አለን። ሁላችንም በራሳችን ውስጥ ዩኒክ የሆነ የራሳችን የሆነ አንድ ልዩ ነገር አለን። ስለዚህ በማንነታችን እንኩራ። በቅርቡ አንድ ኢንተርቪው ተደርጌ ነበረ የስለኛ ፖድካስት ላይ እና አንድ ኮሜንት አነበብኩኝ። ምን ይላል መሰላችሁ? እችን ሴትዮ አውቃታለሁ። ባዛር ላይ አግኝታኝ የመጀመሪያ የባዛሬን ሾው ያደረኩበት ፋሽን ዲዛይን የምታደርግ ናት ባበሻ ልብስ እና
አግኝታኝ በፍቅር የተሰራ ልብስ ነው ብላኛለች እና አረሳውም ያለችኝን ብላ ጽፋለች። ዋው እኔ ረስቼዋለሁ። በኋላ እንደውም ትዝ ያለኝ ያንን ባዛር ላይ ያነሳሁትን ፎቶግራፎች እያየው የትኛውን ልብስ ለምን እንዳልኩት ሁሉ ገባኝና አስታወስኩት። አያችሁ ስራዋን አይቼ ስላደነቅኩላት ቃላቶቹን አረሳችሁ ማለት ፊሊንጓን የነካ ነገር ተናግሬያለሁኝ ማለት ነው አይደለም? ሰው የምትናገሩት ነገር ይረሳል፣ ግን ሰዎች ላይ እንዲሰማቸው የምታደርጉት ነገር አይረሳም። ሌላ ስለ ኮሚኒኬሽን ስታስቡ መጀመሪያ ኖው ዮርሰልፍ። ራሳችንን ስናቅ ኮሚኒኬት ከምናደርገው ሰው ጋር በምን ሌቭል እንደምናወራ እናውቃለን ማለት ነው። አስተማሪዬን እያዋራሁኝ እኔ ካንተ የበለጠ አውቃለሁኝ ብዬ አይነት በዛ ቶን የማናገረው ቢሆን ልክ ይመጣል? አይመጣም አይደለም? ልታከም ሐኪም ቤት ሄጄ ዶክተሩን እያናገርኩኝ ከዶክተሩ የበለጠ እኔ ማአት ቃላቶች እየደረደርኩኝ ባወራው ይሆናል? አይሆንም። መጀመሪያ ኖው ዮርሰልፍ። የት ቦታ ነኝ ያለሁት? ማን ነኝ እኔ? ከማን ጋር ነው እየተነጋገርኩ ያለሁት? ያንን ሰው በምን ሌቭል ነው ማናገረው? የ3 ዓመት ልጅ የማናገርበት ቋንቋና አባባልና ሜቢ ከቄስ ጋር የማወራው ንግግር አንድ አይነት መሆን አለበት? የለበትም። ለልጁ በሚመጥን ቋንቋ ነው ማወራው አይደለም እንዴ? እንዲገባው እየደጋገምኩ ቀላላል ቃላቶች። ሜቢ ከቃሱ ጋር ሳወራ ደግሞ በጣም ሪስፔክትፉል ሆኜ ከትልቅ አባት ጋር እንደማወራ ሆኜ ሃምብል ሆኜ ነው ማወራው። ከጓደኛዬስ ጋር ሳወራ እንዴት ነው? ከአለቃዬስ ጋር ሳወራ እንዴት ነው? መጀመሪያ ራሳችንን እንወቅ። የት ሌቭል ላይ ሆኜ ነው ማናገረው? ብዙ ጊዜ አሁን በጣም ዘበናይ ላይ የማየው ስለ ዘበናይ ሜንሽን አድርጎላችኋል። ዘበናይ የሚል ክለብ አለኝ። እዛ ላይ ያሉ ሴቶች ከ70 ዓመት በላይ ያላቸው ግን በጣም ብዙ ትልልቅ ድርጅቶች ሲሰሩ የነበሩ ሴቶች ናቸው። ሁሉም ጡረታ ላይ ያሉ ፕሮፌሽናል ሴቶች። በጣም የሚያሳዝነው እርጅናቸውን ስለሆነ የሚያዩት ሰዎች፣ ለምሳሌ የባንክ መሪ የነበሩ ጡረታ የወጡ ሴት ባንክ ሲሄዱ እንደናንተ የሚያካክሉት ወጣት የባንክ ሰራተኞች ሲያዋሯቸው መጻፍ የሚችሉ እንኳን አይመስላቸውም። just by looking at them ማለት ነው። just because አሮጊት ስለሆኑ። ይሄ ራስንም አለማወቅ ነው። ያንንም ሰው ቀድሞ መፈረጅ ነው። ሌላው ኮሚኒኬሽን ቃላት ማውጣት ብቻ አይደለም። እርግጠኛ ነኝ ወደዚህ ገና ስገባና እዚህ ጋር ስቀመጥ ኦሬዲ አይታችሁኝ ባለባበሴ፣ በቁመቴ፣ በፀጉሬ፣ በአይኔ ኦር በምናምን ስለኔ ኦሬዲ የተሰማችሁ ነገር አለ። ያቺ የ7 ሰከንድ የማትፈጅ ነገር ናት። 7 seconds rule ይባላል። ይሄ በጣም 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 ክሪቲካል የሆነች ናት። የመጀመሪያዋ 7 ደቂቃ ሰከንድስ፣ ሶሪ ደቂቃ አይደለም ሰከንድስ። በተለይ ወደ ኢንተርቪው ስትሄዱ በኋላ ለስራ ለፈተና ምናምን በምትሄዱበት ጊዜ የመጀመሪያዋን 7 ሰከንድ እንዴት አድርጌ ነው ያ የማገኘው ሰው ጋር የተለየ ስለኔ ጥሩ ነገር እንዲያስብ ማደርገው ብላችሁ ማሰብ አለባችሁ። ሌላው ኮሚኒኬሽን በቃላት ብቻ ሳይሆን በፖስቸር ሊሆን ይችላል፣ ባለባበስ ሊሆን ይችላል፣ ስማይል በማድረግና ባለማድረግ ይሆናል፣ በመገላመጥ ሊሆን ይችላል። ብቻ በሰውነታችን የምናስተላልፈው የኮሚኒኬሽን አይነት ማንነታችንን ይወስናል፣ ወይንም ደግሞ ሮንግሊ እንድንታይም ሊያደርግ ይችላል። ስለዚህ you have to be careful። ስለዚህ ስማይል ናቹራሊ ፌክ መሆን የለበትም። ስማይል አይከፈልበትም። ግን when you smile people smile back at you። ስለዚህ ስማይል አድርጉ፣ ቀጥ በሉ፣ አትወጡ፣ ቅድም እንዳላችሁ ንጹህ ሁኑ። እነዚህ ሁሉ ያለ ቃላት ከሌላ ሰው ጋር የምንነጋገርባቸው ነገሮች ስለሆኑ እነዚህ ነገሮች ላይ ፎከስ አድርጉ። ሌላው ስቶሪ ቴሊንግ ኤንድ ኢምፓቲ ይባላል። ወንዶቹ አሁን ዝም ብዬ መጥቼ ኮሚኒኬሽን ማለት ዴፊኒሽኑ ከመላችሁና አሁን ቅድም እንዴት አድርጌ ኮሚኒኬት እንዳደረግኳቸው እነዛን ሰዎች ከነገርኳችሁ አሁን ያንን ታሪክ የሚረሳ ሰው አለ? የለም አይደለም? ታስታውሱታላችሁ። ፐርፐዙንም እንኳን ብትስቱት ታሪኩን ግን ታስታውሱታላችሁ። ስለዚህ ሁል ጊዜ ኮሚኒኬት ስታደርጉ ስቶሪ ቴሊንግ አይነት ይሁን።
ድርቅ ያለ ኮንቨርሴሽን አይሁን። የሆነ ቅመም ጨምሩበት። ያ ሰው እንዳይረሳችሁ ያደርገዋል ማለት ነው። ሁለተኛ ደግሞ ኢምፓቲ ይኖራችሁ፣ ርህራሄ ማለት ነው። ኢምፓቲ ማለት በሌላ ሰው ጫማ ሆኖ ስለዛ ሰው መረዳት ማለት ነው። በተለይ አሁን እንደ ፋሽን ሆኖ የማየው ነገር አንድ ሰው ሲናገር ሌላው ሰው ቢዚ ይሆናል በማሰብ ለምን ስለዛ ጉዳይ እሱም እንደሚያውቅ ለመናገር የሚያውቀውን ነገር ነው እዚህ ጋር የሚያሰላስለው እንጂ አያዳምጠው። ሬዲዮ ላይ ሁሉ ሰማለሁ እነዚህ ነገሮች። አንዱ ጋዜጠኛ እያወራ ሁለተኛው እሱ ካለው የተሻለ ነገር እንደሚያውቅ ለማለት የሚያቋርጣቸው ነገር ቀጥታ ነው ሬዲዮኑን የምዘጋው። ስለዚህ ዶንት ቢ ቢዚ፣ በራሳችሁ ሐሳብ አዳምጡ። ማዳመጥ አንዱ የኮሚኒኬሽን ስኪል ነው። በምታወሩበት ጊዜ የሰው ስምን ተጠቀሙ። እንትና አንቺ ማነሽ ከምንል ቆንጅት፣ ብሩክታይት ብለን ብንል ለሰው የሚጣፍጠው ድምፅ የራሱ ስም ነው ይባላል። የሰዎችን ስም አዳምጡ። ሪፒት ደግሞ አድርጉላቸው። ወይኔ ይሄ ነገር እኮ 3 ወር ፈጀብኝ ብሎ አንድ ሰው ቢያወራ 3 ወር ያ ማለት እንዳዳመጣችሁት ይገልጻል። እንደነዚህ አይነት ሪፒት የምታደርጉላቸው ነገር ማለት ነው። ድምፃችሁ መውጣትና መውረድ መቻል አለበት። ካለዛ ዝም ብሎ ሰው እንቅልፍ የሚያስወስድ መሆን የለበትም። ወይንም በጣም ጮሆ ጫጫታ መሆን የለበትም። ሰው ድምፁን እንደ ሁኔታው ድምፃችሁን ከፍም ዝቅም እያደረጋችሁ ከሰው ጋር ያዘነ ሰውን ስታነጋግሩ፣ በጣም ኤክሳይትድ የሆነ ሰውን ስታነጋግሩ ድምፃችሁ ልክ እንደዛው እንትኑን ጠብቆ ማስተላለፍ አለበት ማለት ነው። ሌላው ኮንቴክስት ኤንድ ሂውመር። ኮንቴክስቱን ወቁ። የምታወሩትን ሰርግ ቦታ ሄዳችሁ ስለ ለቅሶ አታወሩ፣ ወይንም ለቅሶ ቤት ሆናችሁ ጆክ አታወሩ። ስለዚህ ኮንቴክስቱን ወቁ። የምትነጋገሩበትን ያለ ቦታው አይሁን። የምትነጋገሩት ነገር ሁሉ ኮኔክት ለማድረግ ይሁን። ኖት ጀስት ቮይስ፣ ዝም ብሎ ለመጮህ ለማውራት ፎር ዘ ሴክ ኦፍ ስፒኪንግ መሆን የለበትም። ኮኔክት ለማድረግ ይሁን። አሁንም እንዳልኩት ግን ከማን ጋር ነው? ኮንቴክስቱ ምንድን ነው? ምን ሼር ነው ላረግ የፈለግኩት? ኦነስት ሁኑ። ባይ ዘ ዌይ ያስታውቃል። ሰውን መምሰል ሲሞክር በጣም ያስታውቃል። እንኳን የሚያወራውን ነገር አይደለም ድምፁን ራሱ የሌላ ሰው አድርጎ ሲያወራ ቀጥታ ይዘጋችኋል አይደለም? ስለዚህ ራሳችሁን ሁኑ፣ ኦተንቲክ ሁኑ እና የምትናገሩት ነገር ኦነስት ይሁን። የማታውቁትን ነገርም አላውቅም በሉ። ምንም አይደለም። እንዲያውም ሞር አለማወቃችሁን በተናገራችሁ ቁጥር ሰው ያከብራችኋል፣ ሊያግዛችሁ ይፈልጋል። ስለዚህ ከራሳችሁ ጋር ከልባችሁ ሁኑ። ሌላ ሰውን ለመምሰላት ሞክሩ። 10 ቴክኒኮች አሉ። ጊዜ እንዳላበዛ እስካሁን ድረስ ያልኳቸው ነገሮች ናቸው። ያው ፓወርፖይንቱ ስለሚኖራችሁ ትቀጥሉበታላችሁ። say without saying, storytelling, empathy, use names, emotional intelligence። እዚህ ላይ ትንሽ ልበላችሁ። emotional intelligence አንዳንድ ሰው የሚያወራው ነገር በጣም ደስ ሊል ይችላል፣ ግን የሰውን ስሜት አይከተልም። ለምሳሌ ሊያረዝመው ይችልና እዚህ ጋር እኔ ሊበቃኝ ይችላል። ፊቴን አይቶ መገመት መቻል አለበት። ይሄ ቶፒክ ለሱ አይደለም ማለት ነው። ወዲያው ማቆም ወር ሽፍት ማድረግ that is emotional intelligence. echoing ቅድም እንዳልኳችሁ voice modulation, broken records ደግሞ በተለይ ወጣቶች ላይ እስቲ ዛሬ አርብ ነው ክለብ እንውጣ። አይ ዛሬ መውጣት አላማረኝም። ምንድነው አንቺ ደግሞ እስቲ ምን አለበት ዛሬ ብንሄድ? አይ ዛሬ መውጣት አላማረኝም። ኦፍ አንቺ ደግሞ ደባሪ ነሽ። ምን አለበት ዛሬ ብንሄድ? እናንተናም ይመጣሉ። አይ ዛሬ መውጣት አላማረኝም። ቶናችሁን አያችሁት? ባውንድሪ ታረጉለታላችሁ ማለት ነው። ጭቅጭቅ አይደለም፣ ኤክስፕሌን ለማድረግ መሞከር አይደለም። but that's what you want። ዛሬ አርብ መውጣት አልፈልግም፣ አለቀ። እሱን ነገር መለማመድ አለባችሁ። ሂውመር ማለት ዝም ብሎ ጆክ አይደለም፣ ወይንም ስለ ሰው አውርቶ በዛ ሰው ላይ መሳቅ አይደለም፣ ግን ራስ ላይ ቀልድ መፍጠር። ይሄንን ይመስላል። እነዚህን 10 ቴክኒኮች ተለማመዷቸው፣ ፕራክቲስ አድርጉ። በተለይ ኦዲየንሳችሁን አውቃችሁ ከማን ጋር ነው ማወራው ብላችሁ ከማን ጋር ባወራ በምን አይነት ቶን ነው ማወራው የሚለውን ነገር አድርጉ። 5 ዴይሊ ሃቢትስ አሉ። ቅድም ሮቤል እንዳላችሁ ፖስቸር
ስቶሪ ሁልጊዜ መነሻው መጨረሻ መደምደሚያ የሚሆኑ ታሪኮችን መፍጠር፣ ስማይል የሰው ስምን ማስታወስ፣ ኮዝ ማድረግ በግድር ያለ ፉል ስቶፕ መሆን የለበትም። ኮሚኒኬሽን ፖዝ አድርጉ፣ እዩ፣ ጥያቄ ጠይቁ እና የምታደርጉት ንግግር ሁልጊዜ አንፎርጌተብል እንድትሆኑ አድርጉ። የማትረሱ ሰዎች መሆን መቻል አለባችሁ። የማትረሱ ሰዎች ኢን ፖዚቲቭ ዌይ እንደምናደራችሁ ብላችሁ ሊሆን ይችላል። ደህና ሁኚ፣ መልካም ቀን ብላችኋት ሊሆን ይችላል። በጣም ትንንሽ ነገሮች ግን እናንተን እንዳትረሱ የሚያደርጓችሁ ነገሮችን አድርጉ። Be kind, consistent, and genuine. Don't be fake. Be genuine. Listen deeply. Speak with empathy, not with ego. Remember details. Leave people better than you found them. በስራዬ ያገኘኋቸው የኮሚኒኬሽን ልምዶቼ እነዚህን ይመስላሉ። ስላዳመጣችሁኝ አመሰግናለሁ። አንድ ኤንቫይሮንመንት ውስጥ ሆነን የምናገኛቸው ፊድባኮች ኔጌቲቭ ሲሆኑ ምን ባናደርግ ይሻላል ነው አይደለም ጥያቄው? መጀመሪያ የምንፈልገው ቦታ ሆነን መገኘት አለብን አይደለም እንዴ? ኦኬ። ለምሳሌ ስለ ሃይማኖት መስማት እየፈለግን የምናገኛቸው ሰዎች ግን ስለ ፓርቲ የሚያወሩልን ከሆነ ዴፊኒትሊ ኢትስ ኔጌቲቭ። ውሏችንን ነው ማስተካከል ያለብን ማለት ነው። ምክርም ፈልገን የምንሄድበት ቦታ ከሆነ መጀመሪያ ያንን ሰው እኮ ለምክር የምንሄደው እዛ ሰው ጋር ኦልሬዲ እኔ የምፈልገውን ነገር ከፍ ያደርግልኛል፣ ተጨማሪ እውቀት ይሰጠኛል ብለን የምናስበው ሰው ጋር መሆን አለበት። ብዙ ሰርክል ቢኖራችሁና ስለ ብዙ ሰርክል ብታውቁት ጥሩ ነው። ሪጅድ አትሁኑ። እኔ እንዲህ ነኝ፣ ሰው ማውራት አልወድም አትሁኑ። ሁሉንም አይነት ነገር ወቁ። ከሁሉም ነገር ስለምንማር ማለት ነው። ለእኔ ኔጌቲቭ የሚመስለኝ ነገር ላይ እኮ አንድ ነገር ተምሬበት አልፋለሁ አይደለም እንዴ? ስለዚህ ኢንቫይሮንሜንታችንን እኛውን ንምረጥ ነው የምለው። እንደው የዛሬ 5 ዓመት የሚሆን የዛሬ 10 ዓመት እንዳትረሱት ከአሁኑ ልባችሁ ውስጥ እንዲቀመጥ የምፈልገው ነገር አለ። This is the time። ሴቶቹ በተለይ this is the time ባላችሁ ማን መሆን እንዳለበት የምትመርጡበት። ወንዶቹም this is the time የወደፊት ሚስቴ ማናት፣ ምን ልትሆን ትችላለች ብላችሁ የምትሉበት። ሴቶቹ ብልጥ ሁኑና ማን ነው ፖቴንሻል ያለው ራሱን ማሳደግ የሚፈልግ የዛሬ 10 ዓመት ከፍ ብሎ የሆነ ቦታ ደርሶ የማገኘው የልጆቼ አባት ብዬ ብጠራው ምኮራበት የቱ ነው? ካሁኑ እዩ። ወንዶቹ ደግሞ ማናት ልወዳት የምችል ሚስቴ ባረጋት ምኮራባት የልጆቼ እናት ብዬ የምላት ብላችሁ አሁን ምረጡ። ለምን መሰላችሁ? ከዚህ ከወጣችሁና ከተለያያችሁ በኋላ የምታውቁት ሰው የእናንተን ማንነት የማያውቅ አዲስ ሰው ነው። እዚህ ግን አብራችሁ ነው የምታድጉት። ገብቷችኋል? ዛሬ ምንም ማለት እንዳልሆነ ይገባኛል፣ አውቃለሁኝ። እንደ ጆክ አድርጋችሁ ወሰዱት። ግን የዛሬ 10 ዓመት ሰሎሜ እንደካ እንዲህ ብላኝ ነበር እንደምትሉ ወቁ። ምክንያቱም በጣም በተለይ ብዙ ወንዶች ትዳር ሳይዙ ረጅም ጊዜ የሚቆዩት እችን ሞመንት ስለሚያጡ እችን ሞመንት ስለሚያሳልፏት ነው። ትምህርታችሁን ትታችሁ በፍቅር በዱ አላልኩም። ትምህርታችሁን እየተማራችሁ እሺ